የኔ ቆንጆ ዛሬ ውሳኔሽ የሌለ ተመችቶኛል። ጭራሽ እኮ መሞት ካለብኝም አለ ቤተሰቦቼ ሀይሚ ሀይሚ እያልኩ ሞታለሁ አለ። ይሄ ሁሉ እሷን ከብሩኬ መለያየት ነው እንጂ ዳኒ የእውነቴን ነው የምላችሁ ለሀይሚ ስሜት ኖሮት አይደለም። ዛሬ ሀይሚ በደንብ ነው የተረዳችሁ ከንግግሩ ስለማላቅ ስናደድ የምናገረው ንግግር ስለማላቅ ነው። ትናንት እኮ ጭራሽ ብለ ብለ አለችው ትናንትና ብለህ ብለ ጭራሽ ለሀይሚ ነገ አዲስ ነገር ይኖራል በእኔና በሀይሚ ህይወት ውስጥ አልክ ትለዋለች። ስናደድ የምናገረውን አላቅም። አያችሁ እሱ ምንድነው የያዘው የብሩኬ ጋር በቀል ከብሩኬን እየተበቀለው በቀል የብሩኬን ደግሞ ቤት በኩል ነው የሚያገኘው በሀይሚ በኩል። ሀይሚን ደግሞ ጥሩ ቃል ለሀይሚ በመስጠት አትናደጂ ሀይሚ ላንቺ ብዬን የተደበደብኩት ላንቺ ክብር ስላለኝ ሀይሚዬ አንቺ ዝንባቸው ሀይሚዬ በጣም ላንቺ ስሜት አለኝ። ይሄን ብሩኬ መስማት እንደማይፈልግ ያውቃል። ስለዛ ብሩኬን እየተበቀለ እንጂ ቤተሰቦቼ ዳኒ ባንድ ወር ውስጥ ለሀይሚ ስሜት ኖሮት ሀይሚን ወዶ አይደለም። በእርግጥ ሀይሚ የምትወደድ ልጅ ናት። ለሰው ፍቅር ለሰው አክብሮት አላት። ትህትናዋ ለሰው ያላት ስሜት የዋህነቷ ደግሞ ከምንም በላይ ሀይሚናውን እያስጠቃት ያለው በዳኒ በኩል ራሱ ያን አይደለ ለሰው እሺ የምትለው ነገር ሰውን ላለማስቀየም የምትሄድበት መንገድ ነው። አሁንም ዳኒን ሌላ ነገር ያደረጋት እሱም ብሩኬም ሌላ ነገር እንዲያስብ ያደርገው የእሷ መልካምነት ነው እንጂ ሀይሚ ለዳኒ የተለየ ቦታ ኖሯት አይደለም። ቤተሰቦቼ ዳኒም ለሀይሚ በዚህ በአንድ ወር ውስጥ ማለት ነው እሷ ራሱ እኮ ብለዋለች። ምን የናውቀ ነው የሰው ልጅ እኮ መጽሐፍ ነው ተገልጦ የማይታወቅ ነው። እንዴት በአንድ ወር ውስጥ እንዴት ለሀይሚ ሌላ ስሜት አለኝ አልክ? እኔ ኮሜንት አንብቤ አይደለም ከአንደበት ትናንት ሰማሁት። ሲቀጥል ደግሞ በእኔና በሀይሚ ህይወት ውስጥ አዲስ ነገር አለ ብለክ አልክ ትናንት ትለዋለች። ስናደድን የማቀውና የምናገረውን አላቅም አለ። አያችሁ ምንድነው ይሄ ልጅ የያዘው ብሩኬን መበቀል። ብሩኬን ደግሞ የሚበቀለው በማ በኩል ነው? በሀይሚ በኩል ነው። ሀይሚ ዛሬ ብዙ ነገር በደንብ ገለል ብሎ የተገለጠልሽ ይመስለኛል። አየሽ አይደለ? ለአንቺ ስሜት ኖሮት ለአንቺ ሌላ ነገር ኖሮት ሳይሆን ዳኒ ብሩኬንና አንቺን እያለያየ ብሩኬን ደግሞ በአንቺ በኩል ነው የሚበቀለው። ብሩኬን ስለማይችለው በአንቺ በኩል ነው የሚበቀለው ማለት ነው። ስለዛ ዛሬ በደንብ ተገልጾልሻል። ከዚህ በኋላ እንዳታገኘኝ እኔ እናንተ እዚህ ጋር መብቃት አለበት መገናኘት የለብንም ብላለች። ስልኬ ላይም ከዚህ በኋላ እንዳትደውል ብላለች። ሀይሚ ሲጠራሽም ቪዲዮ እንዳትገኝ እውነቴን ነው። በቃ ዛሬ በደንብ ተገልጦልሻል። ስልኩን ራሱ ብሎክ አርጊው በቃ አስፈልግም። አዎ በአንቺ ምክንያት ስለተደበደበ አንቺ ሰው ነው ብለሽ እንደ ሰው ሄደሽ ጠየቅሽ። እሱ ግን ያንን የጠየቅሽበትን መንገድ በሌላ ወስዶ የብሩኬ መበቂያን ያደረገው። ሀይሚ መልካም ሰው ናት። ለሰው አዛኝ ናት። ሩሩ ናት። ልበው አንደበቷ ትቱ ነው። አስተዋይ የሆነች ልጅ ናት። እውነት ቤተሰቦች እና ሰውን ማስቀየም ደግሞ አትፈልግም። አይታችኋ ከሆነ ሰውን ማስቀየም አትፈልግም። ግን ሀይሚዬ አሁንም ጥፋት እንዳሰሪ ያደራ ዳኒን እንዳታገኙ። ብሩኬ በጣም ዳኒ እንዳታገኙ ይፈልጋል። ይህን ደግሞ በደንብ ራስሽም ተናግረሻል። እኔ ብሩኬ ጋር መጣላት የማልፈልገው ሰው ቢኖር ብሩኬ ነው ብለሻል። ስለዛ አሁንም ብሩኬን በአንቺ በኩል ነው ብሩኬን የሚበቀለው ዳኒ። የእውነት ሀይሚ አንቺን መሀል ላይ አድርጎ አንቺን መበቂያን ያደረገሽ ዳኒ ተብዬው በመልካም ጎንሽ ማለት ነው። ስለዛ ዛሬ በደንብ ሀይሚዬ ተገልጦልሻል። ጥላውን ሄደችው። በዛውም ልክ ደግሞ የሙዚቃው ማሽቃበጥ ቤተሰቦቼ የሙዚቃው ባይተዋር አረግሽው ናፍቆትሽ የሚል ሙዚቃ ነበረና በአንድ ወር ማለት ነውና ዳኒ ተብዬው ለሀይሚ ስሜት ኖሮት አይደለም ቤተሰቦቼ ሀይሚን እየተበቀላት ነው። እውነቴን ነው ምላችሁ ሀይሚን መበቂያ ነው። ብሩኬን የሚያገኘው በሀይሚ በኩል ነው። ሀይሚ ያለሽ አማራጭ ስልኩን ብሎክ አድርገሽ ዳኒ ተብዬውን ማለት ነው ከህይወትሽም ከአይምሮሽም አስወጥተሽ በሰላም ከብሩኬ ጋር በአንድ ላይ እንድትመጡ ነው የምንፈልገው። አንቺና ብሩኬ የእውነት መለያየት የለባችሁም። ብዙ ነገር አሳልፋችሁ ነው እዚህ ደረጃ የደረሳችሁት። እኛ አንቺና ብሩኬ ስትመጡ ነው በቃ። ደግሞ ብሩኬ ዳኒ ባንታፍ የሚጠራ አይደለም። ጨዋ ቤተሰብ አሳድጎ ጨዋ ቤተሰብ ወልዶ ጨዋ ቤተሰብ ያሳደገው ነው። እናቱ አባትንም የእናትንም ቦታ ተክታ እናትም አባትም ሆና የሴት ጀግና ሆና ያሳደገችው ለሴት ልጅ ክብር ያለው እንጂ እንዳንተ በሴት ልጅ ላይ የሚጫወት አይደለም። ብሩኬ በእንዳንተ አይነት ስም የሚጠራ ልጅ አይደለምና አስሬ ብሩኬ አትበል። ሲቀጥል ያው ሀይሚን የብሩኬ መበቂያ አድርጋታል። አሁን ነቅታለች። አሁን ገብቷታል። ኮሜንት አበባ አይደለም ሀይሚ ኮሜንት አታነብም ሲጀመር። ግን ሁለ ነገር ከትናንት ጀምሮ ተገለጠላት። በቃ ለዛ ነው ከዚህ በኋላ እንድታገኙኝ አልፈልግም ስልኬ ላይም እንዳትደውል ብላ ጥላውን ሄደችው። ቤተሰብ ዛሬ ሀይሚ ተመችተሽኛል። በቃ ውሳኔሽ ቆራጥ መሆን አለብሽ። አይንሽን መግለጥ አለብሽ ሀይሚዬ። ትትናሽ ይሄ ሰው አልጎዳም ባይነትሽ እያስጎዳሽ ነው። የምትወጃቸውንም ሰዎች ደግሞ እንድታጭ እያደረገሽ ነው ማለት ነው። አንዳንዴ
እኮ አይሆንም ማለት አለብን። የእውነት የምንወዳቸውን ሰዎች ሊያሳጡን የሚመጡ ሰዎችን አይሆንም ማለት ነው። ምንም ትቱ ብትሆኝ፣ ምንም ሰው የምታከብሪ ብትሆኝ፣ ህሊናሽ የሆነ ነገር ቢልሽም አይሆንም ማለት ነው። በቃ ያን ሰው ሲስተሙን ካወቅሽ የመጣበትን መዝጋት ነው ቀይ መስመር። የእውነቴን ነው። እና ዛሬ ተመችተ